መልካሙን ኢስላም ሰላም የተባለውን ሃይማኖት የሚያቆሽሽ ደንቆሮ ነው። ኢስላም ሰላም ነው ባይዘው። ይሄ ዋሃብይ ምናምን የሚባለው ተውትና እንግደል ምናምን ሸሪዓ ምናምን የሚሉትዋቸው እነሱ ዝም ብለው ዓለም ይዟቸዋል የታባታቸው ማይደርሱ። ትክክለኛው ግን እስልምና ኢስላም ሰላም ነው። እኔም ማውቀው ይሄ መጽሐፍ አለኝ እዚህ ጋር የገዛሁት። ኢስላም ምንድነው የሚለው? ሰላም ነው የሚለው። በእንግሊዘኛ የተጻፈው ኢስላም ሰላም ማለት ነው። አሁን ኢስላም የሰላምን ሃይማኖት ነው የጽንፈኛና ያሸባሪዎች አድርገው የቀየሩ። እንደነ መብረቁ ያለ ደንቆሮ እስልምና ወሎ ውስጥ ያለው በጣም የሚገርም ነው። ሞጣ ውስጥ ያሉ እስላሞች የሚገርሙ ናቸው። በተለይ አማራው እስላም ይገርማል። ተካፍሎ የሚበላ ኦርቶዶክሱ ሲገደል ሂዶ የሚያለቅስ እኮ ነው። ነጠላውን አንጠልጥሎ አብሮ ሂዶ እኮ መቃብር ላይ አፈር የሚያለብስ ነው የአማራ እስላም። አማራ ኦርቶዶክስ ሲሞት ማለት ነው። አማራ ኦርቶዶክሱ ሲሞት እኛ ጋር ሞጣ ይመጣል። ሙስሊሞች ሲሞቱ የራሳቸው መቃብር አለ። አብረን ሂደን አቧራ እየቦለለብን ሂደን ቀብረን ነው የምንመጣው። እዝን ቁጭ ብለን አብረን ነው ጥሬ የምንበላው። ጠላ ቁጭ ብለን አብረን ነው ሌባ። እኛ አማራዎች ነን፣ በሃይማኖት አንሸወድም። መብረቁ ተፈጥረው ግደል ክርስቲያን የሚል ይሄ እስላሞችን አይወክልም። እስላም የሰላም ሃይማኖት እንደሆነ ነው የምናውቀው። ስለዚህ እስላሞችን ተገን አድርገህ አንደንቆሮ ፍየል አጋጭ እንደዚህ ዘገየ የሚባል ጆከር የሚባል አንፍየል አጋጭ ወጣህ ተደብቀህ ግብጽ ተደብቀህ ግደሉ ትላለህ። ይሄ እኮ ወንጀል እኮ ነው፣ ሽብርተኝነት እኮ ነው። አማራ ስለሚጠላ ኦርቶዶክስ ስለሚጠላ ነው እንጂ እኮ የግብጽ መንግስት ይሄ እኮ አሸባሪ ነው። ይሄ እኮ እንደዚያ ባለበት ፍርድ ቤት ገብቶ እኮ ለ20 ዓመት መቀጣት ያለበት ወራዳ ነው። ይሄ እኮ ዓለም አቀፍ እንደውም ለአሜሪካኖች የሱን ድምጽ ቀይረን ማቅረብ አለብን። ግብጽ ውስጥ ኤምባሲ አለ ክርስቲያን ናጥፉ የሚል ነው። ይሄንን ደንቆሮ ቪዲዮውን በእንግሊዘኛ ቀይሩና ለኔ ስጡ ላኩልኝ። በቀጥታ አሜሪካን ኤምባሲ እዚህ ጋር አለ። የግብጽ የኢጂፕት ኤምባሲ ነው ጋር አለ። እነሱ ጋር ገብቼ እዚህ ሀገር የሚኖር ክርስቲያንን የሚጠላ ኮፒውን ደግሞ ለአሜሪካን ኤምባሲ ያስገባል። ለአሜሪካ እንትን እናስገባለን፣ ዲፕሎማቶች እናስገባ፣ ሁለቱም እንዲደርሳቸው። ለምን ግብጾች እንዳያግዱት አሜሪካኖች እንዲከታተሉት ማለት ነው። የፍየል ጠባቂ መጥፋት ያለበት ደግሞ ምን አባትክ ነው አንተ ጋር መጥቼ ደግሞ ገንዘብ ምሰበስ ለአማራስ ምን አባትክ ካገባል? የተቆረጠው አማራ የቆረጠው አማራ ምን አባትክ ካገባ? ኦሮሞይ ትግሬዎች ተቆረጠው አማራ የተቆረጠው ምንም አያገባም። የተቆረጠው አማራ እጅ ነው። ይሄ ደግሞ የተሳክመዋል። መጧሪያውን ገንዘብ እንሰጠዋል። ታክ አማራ ነው፣ ወንጀል ተፈጽሞበታል። የአማራ ወንድማችን መምጣት አለበት ወደኛ ቤት። በሚሊዮን 10 ሚሊዮን ገንዘብ አሰባስቤ ሰጠዋል። እጁ ተቆርጧል፣ ልጆቹን የሚያሳድግበት ማለት። እንደነ መብረቁ ያሉ መሀይሞች ለማጋጋል ነው። አዝነው እንዳይመስል ለአማራ አዝነ ነው። አማራን ግደሉ የምትል ደንቆሮ ለዚያ ገበሬ አዝነለት ነው። አንተ የደንቆሮ ልጅ መሀይም